ምን ልታዘዝ? ስፔሻል ፒዛ ነው። እሺ ሳብሽ አንድ ፒዛ። ፒዛ? ከመቼ ወዲህ ነው እዚህ ቤት ፒዛ ሲሰራ የምታውቀው? እና የለም። አንተ ልጅ ስንቴ ነው የምነግርህ? የለም ብለህ ያለንን ምግብ አትነግረው? እሺ ቆይ ምንድን ነው ያለው? ሀብታሙ ስንቴ ነው የሚነገርህ? ጥብስ፣ ዱለት፣ ፓስታ በአትክልት፣ ፓስታ በቲማቲም በየአይነቱ፣ ሽሮ። በዚህ አይነትማ በርገርም የለማ። በርገርም አለ ብለሃል? አዎ ሰይጣን ያስበርግግህ። እንዴ ዛብሽ ምን አደረግኩሽ? ወንድሜ እየደረሰ ነው። ቀንህ ይድረስ። ምን መሆንበት? እንደው በቃ ከደንበኞቼ ልታጣላኝ ነው ማለት ነው? እነዚህ እኮ ደንበኞች አይደሉም፣ አዲሶች ናቸው። በዚህ አይነት ሌላም ነገር ታዛሃል ማለት ነው? አይ ሌላ ነገር እንኳን የለም። አንድ አሳ ለብለብ ብቻ ነው። እሳት ይለብልብ እንዴ? ለምን? አሁን እዚህ ቤት አሳ ሲሰራ አይተህ ታውቃለህ? እሱማ አላውቅም። እናንተ ምንድነው የለም ያላልከው? ከደንበኞች ጋር እንዳትጣጂ ነዋ። ዴዛብሽ ደግሞ እየደረሰ ነው። አንተ ምን እየሰራ? የሰውነት ማጎልመሻ ስፖርት ሰርተ በሱ ካልጠጣ ከስተ ምን ትሞታታለሽ። እውነት? ታዲያሳ ይሄ እኮ በሳይንስ የተረጋገጠ ነው። የዛሬን አድርገውና አንተ እድሜ እያለሁኝ እኔ የሰውነት ቅርጽ ተወዳዳሪ አማካሪ ነበርኩ። እርስዎ ጋሽ ድሮ ጡንቻም ነበሩ ማለት ነው? ታዲያሳ እንዴ ጉርሻ ስጎርስ ሸሚዜ እየተቀደደ ደግሞ ሰው ሲጨብጥ የሰው እጅ አጥንት እየሰበርኩኝ ክስ ሲበዛብኝ ነው የተውኩት። ቆይ ተቀመጥ ላሳይ አለኝ እኮ እዚህ ፎቶግራፍ አልበም አለ ላሳይ። ዴዴዬ ጋሽ ጫማ ያለው ዛሬ ይኸውልህ። እንዴ ይሄ ጡንቻ ነው እንዴ ጋሽ? እሱማ ንብ ነድፋኝ መብጠት ነው። የዘንባባ ማርም የምትቀስም ንብ ናት የነደፈችኝ። ነገሩ አይፈረድባትም። አታየውም? ቁመናዬ ዘንባባ ነው እኮ የምመስለው። አዎ በተለይ ጸጉሮ። ይቅርታ ያድርጉልኝና ግን ጋሼ እኔ ምንም ጡንቻ እየታየኝ አይደለም። እንዴ አተኩረህ ተመልከት እንጂ። ይኸውልህ ዶሮ ያዝኩበትን ጡንቻ አታየውም ምን እንደሚያክል? እኔ እንጃ። እኔ ግን ደምስሮ እንደተገታተረ ነው የሚታየው። ግን የዶሮ እግር ጡንቻ የሚገርም ነው። አብረን ጧት ጧት ስፖርት እንሰራለና በጣም ጠንካራ ነው። ታዲያ በቀላል ገንዘብ አይደለም የገዛሁት። 3 ብሬን መዥርጬ ነው የገዛሁት። በነገራችን ላይ ፎቶ ብላክ ኤንድ ዋይት ስለሆነ ነው በደንብ አድርጎ የማይታይ ጡንቻዬ። የሆነ እነዚህ ጓደኞቹ ናቸው? አይ ጓደኞቼ አይደሉም። የሆነ ጊዜ ወዳጆቼ ነበሩ። አንዳንድ ጊዜ ጉልበት ሲኖርህ፣ ጡንቻ ሲፈረጠም፣ ትንሽ ገንዘብ ሲኖርህ ወዳጅ ይበዛል። ጊዜ ፊቷን ስታዞርብህ አንዳቸውም ከጎና አይሆኑ ተቀራምተው ዞር ነው የሚሉት። ለዚህ ነው ጓደኛ ስትመርጥ ተጠንቅቀ እያልኩ መመክረህ ሁልጊዜ። እንዴ ኧረ ጋሼ እኔ እንደዛ ብለው መክረውኝ አያውቁም። አትሰማማ? ሰው ሲቀርበህ በትክክል ወዳጅነትን ብሎ ነው ወይስ በእጅ ላይ ያየውን ገንዘብ አስቦ? ይህንን ማጣራት አለብህ፣ መጠንቀቅ አለብህ። በተለይ እጅ ገንዘብ ሲገባ ሰዎችን ከአጠገቤ ገለል በሉ ማለት መልመድ አለብህ። እኔን ወዳጅ መስለው ቀርበው ነው ራቆቴን ያስቀሩኝ። ስለዚህ ምክሬን ስማ። ምን ገብቶሃል? አዎ ገብቶኛል። ገንዘብ ሲኖሬ ደግሞ በደንብ ይገባኛል። ይታያል ይሄ ፎቶ መኪናውን ደግፍ ብሎ የሚታየው? አዎ አንድ ጊዜ ቁብ ደረሰኝና 2000 ብር ደርሶኝ መኪና ልገዛ አስቤ የዚህ መኪና ባለቤት ፍቅልኝ አልኩት። 1000 ብር ግዛኝ አለኝ። አይ የለም ቀንስ አልኩት። አይ አልቀንስም አለኝ። ቀንስ አልቀንስም። አምባጓሮ ተነሳ። ይሄ ፎቶ ደግሞ ይታያል።
አዎ በፔርሙዝ ተከቦ ተኝተው። አዎ አምባጓሯችን ደመቀ። ሰውየው ቦክስ ሲሰነዝር ሽልስል፣ ሲሰነዝር ጎንበስስል፣ ሲሰነዝር ሽልስል ወገቤ ውልቅ ብሎ ማገገም ተጋድሜ ነው አሁን የምታየኝ እዚህ ጋር። ፊቶት ላይ ያለው እብጠት ግን በቦክስ ተመቶ ነው ይመስላል። እንግዲህ እሱን ነገር ካልኩህ ቅድም ንቧ ናት አልኩህ እኮ። ከእኔ የማይለያያት ፍቅር ይዟት ሄደ። ምን እየተመላለሰች በእሷ ቤት እኮ መሳሟ ነው። ትነድፈኛለች። ፊት ይሄን አክሎላል። አሁንማ አፈሩ ይቅለላት። በቅርብ ጊዜ ነው የሞተችው። በል እስቲ የሆነ ቦታ ዱባ ቅናሽ ተገኝቷል አሉ። አውቶቢስ አመልጠኝ። ተነስና እዛ አብረን ደርሰን እንምጣ። እሺ በል እንግዲህ አብረን እንሂድ። ይኸውልህ የምነግርህ ታሪክ የሚያስለቅስ ስለሆነ እንባህን የምታደርቅበት ማረቢያስ። እሺ አይ ወዳጅ፣ አይ ጓደኛ፣ ጋሽ ጉልላት ስንቱን አስተማሩ። እንኳን ወደ ዛብሽ ምግብ ቤት በሰላም መጣ። ምን ልታዘዝ? እስኪ አንድ ጥብስ። ውይ ጥብስ እንኳን የለም። ዱለት። አሁን እንደው ጥብስ ሳይኖር ዱለት አለ ብሎ መገመት አይከብድም? ምንድን ነው እዚህ ቤት? ቆይ ዛብሽ ስራውን ትተዋለች እንዴ? ይኸውልህ ትሰማኛለህ? ቤቱ ዝጊው በላትሽ። እሺ ይላል ነው። ዛሬ በቃ ይሄ ቤት ባዶ ሆኖ ሊውል ነው ማለት ነው። ምን ፈልጎ ነው እሱ ደግሞ? የፈለገውን ነገር የለም አልኩት። ጎበዝ፣ የሌለውን ነገር የለም ማለት ጀመርክ። አሁንማ መልስ ሁሉ የለም ነው። ይሄ 2 ወር ደሞዝ ነው። ደሞዝ? ኧረ ዛብሽ ይቅርብሽ፣ ትቆጃለሽ አንቺ። ለኔ እኮ ዝም ብለሽ 300 ብር ስጭኝ እኮ ይበቃኛል። በለዛ አንተ እንካ። ወሩን ሙሉ ስትሰብረው ለነበረው ብርጭቆ ተቀንሶብህ ነው እንጂ ብርህ ከዚህ በላይ ነበር። እኔ እኮ ተናግሬያለሁ። ይሄ ብርጭቆ በኩባያ ይቀየር እኮ ብያለሁ፣ ግን የሚሰማኝ አጣሁ። ዛብሽ አንድ ጥብስ እስቲ። እሺ ህብስትዬ፣ አንድ ጥብስ ቆንጆ አድርገሽ። እንዴ ዛብሽ ጥብስ ያለ እንዴ? አዎ አለ። ምን ነው? ኧረ ምንም። አትሽ ዛሬ ብዙም ሰው የለም። ስለዚህ ሂድና እረፍት አድርግ። ካልሽሽ እንደውም ቆንጆ ምግብ መብላት ፈልጌ ነበር። ሄጄ እበላለሁ። ሀብታሙ ምግብ ቤት እየሰራህ የሌላ ምግብ ቤት ምግብ ያምርሃል። ያው አለ አይደል፣ ጽድት ያለ ምግብ እኮ ልብላ ብዬ ነው። የዛብሽ ምግብ ቤት ምግብ ጽድት ያለ አይደለም ያለ ማን ነው? ኧረ እንደዛ አይደለም። ያው አለ አይደል፣ ከዚህ ቤት የተሻሉ በጣም ብዙ ምግብ ቤቶች አሉ። ለምሳሌ እዚህ ጋር እንዲህ ዞር ብለሽ እንዲህ ታጥፈሻለሽ፣ ቀይ ቀለም የተቀባው ቤት። አቤት ምግባቸው ብዛት፣ በዛ ላይ እንዴት እንደሚጥም። የቱ ጋር ነው? በዚህ ጋር እንዲህ ስትሄድና እንዲህ ታጥፍ ያለው ዋጋቸው ራሱ የሚገርም ነው። ቀይ ቀለም የተቀባ ቤት። ጥፍንቴ እንዴ አንተ አየህ አይደል የሰራኸው? ምን አደረኩ? ጭራሽ በሰው ፊት ምግብ ቤቴን ማጣጣል ጀመርክ። ካሁን በኋላ ይችን ነገር ድገማትና እንደማባረር ወቅ። አይ ዛብሽ እንድትቆጭኝ ማን አልፈልግም። እንዴ እኮ እዚህ የመጣሁት እኮ ላግዝሽ ብዬ እንጂ ሌላ ቦታ እኮ ብሄድ ማንም እጄን ስሞ እኮ ነው የሚቀበለኝ የሚቀጥረኝ። እንዴ ሀብታሙ፣ እንደዚህ አይነት ንግግር ደግሞ ከመቼ ወዲህ ነው መናገር የጀመርከው? እጅህን ስሞ ነው የሚቀበለው? እንግዲያውስ እኔ የሚያንተን እርዳታ አልፈልግም። ሄድ እጅህን ስሞ የሚቀጥሩ ቦታ ተቀጠር። እያባረርሽ ነው? መባረርም ትፈልጋለህ? ከፈለግሽ አባርኛ፣ እኔ አልለማመጥሽም። ድሮም እኮ ሰው ሲኖረው ደስ አይላችሁም፣ አትወዱም። እኔማ እንኳን ኖረኝ ገንዘብ ባይኖረኝ ኖሮ ይቆጨኝ ነበር። በመጀመሪያ ደሞዝ ነው እንደዚህ መናገር የጀመርከው? ይሄ ከደሞዝ ጋር ይገናኛል። ሀብትሽዬ አንድ ሀሳብ ነበር ላማክር። አይሆንም 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 አይሆንም። አንተም ቻቻ ገና ለገና ይችን ብር አገኘ ብለህ ልትቀራመጠኝ መጣህ? እኔ ነኝ ያንተን ብር ማራቁት? አይሆንም አይሆንም። ነቄ ምን ያለው ወንድሜ፣ እኔ እንደውም ማናችሁም እኮ አታስፈልጉም። ጉልበቴ ውሎ ይግባ። አይ ጋሽ ጉልላት እውነታቸውን ነው። ወይ ቻቻ ሊቀራመጠኝ እኔን ምን ሆነ ነው? የመጀመሪያ ደሞዙን ሰጥቼው ነው እንደዚህ የተቀያየረው። ወይ ሀብታሙ ባንዴ እንደዚህ ቅይር ይበል። አንተ ግን ለምን ፈልገው ነው? እኔማ አባቱን ሚዲያ ላይ ማፈላለጊያ እንዲሆነው ብዬ እኮ እቁብ ልጥልለት ነው የመጣሁት። ጭራሽ በሱ ብሶ እኔን ልትበላይ ነው ይለኛል። ወይ ሀብታሙ አመማው እንደዛ ነው። ኦፍ እጭ ማን ወሰደው? እዚህ ጋር አልነበር እንዲያረኩት? ምን ጠፍቶሽ ነው ሳራ?
10 ብር ትየትርንጎ ማን እንደወሰደ ሰምተዋል? ጉልላት ነው 10 ብር አገኘው ብሎ ቅድም እልል ነበር። ጎሽ ሀብትሽ መጣ። ሻይ ቅጠል መገዛበት ብር አበድረኝ። ብር ቻቻ ብር እንዳገኘው ሹክ ብሎሽ ነው አይደል? ቆይ ዛሬ ሁሉም ሰው ምን ሆኗል? የኔን ብር አጫርሳችሁ ባዶ እጄ ልታስቀሩኝ ነው እንዴ? ዳር እንደዛ አይደለም። በኋላ መመልስልህ እኮ ነው። በዛ ላይ ቆንጆ ዳቦ ጋግሬያለሁ። በሻይ ትበላለህ። አይ እንደዚህ ብሎ ነገር ቀርቷል። ከዚህ በኋላ ደግሞ በዳቦ ባታታልኝ ደስ ነው። ይልቅ አሁን የአልጋ ስንብር እንዳለብኝ ንገሪኝ። እዳ ነው አይደል? እንደዚህ ያናናቀ የአልጋ ብር የጠየቅኩ መስሎ ነው እንዴ? አራቱን ችግር የለውም። ብር በደንብ ሲኖር ትከፍላለህ። አይ እንዲህ ብሎ ነገር የለም። ግንኙነታችን እኮ የገንዘብ ነው ወይዘሪት ሳራ። ደግሞ ከፍዬ ነው የምኖረው። ምንም ውለታ ለእኔ እንድትውይልኝ እኔ አልፈልግም። አረ እንደዛ ነው። እንደዛ ከሆነ ሳምንት አለብህ። ኦ ደሞዝ ተቀብለህ ነው? አዎ። ምን ነው? አይ ምንም። ጸባይ ተቀየረ ግን። ሰውን ማመን ቀብሮ ነው ልጅ ሳራ። ዛሬ ልጅ ምን ሆኗል? አንተ ቅድም ምን ለማለት ፈልገህ ነው ብሬ ልታጫርስ ነው ያልከኝ? እኔ ነኝ አንተን ብር ማጫርስ? ተው ቸርነት፣ እየተተዋወቀን ምንድን ነው የምንተዋወቀው? እኔ ሲጀምር መጀመሪያ አንተን ለምን እንደፈለግኩ ገብቶሃል? ምንም ማለት እኮ አይጠበቅብህም ልጅ ቸርነት። ተግባብተናል። አልተግባባንም ማለት የምትፈልገው ነገር ካለ ያው እሷ ፊት ለፊት ተናገር። ሲጀመር እኮ የዚህን ያህል የሚያነጋግረን ነገር ያለን መሰለኝም ቸርነት። ይኸውልህ ከዚህ በኋላ ቸርነት ትለኝና ግን እሰጥሃለሁ። ምን ልትሆን ነው? እረፍ። ምን ሆናችሁ? ምንድነው እሱ እንደ ሁለቱ ወንድ ድመት የተኮፈሳችሁ? እኔ ዛሬ ይሄ ልጅ ምን እንደነካው አላውቅም። ጸባዩ ሁሉ ቀይር ብሏል። ምን ይነካዋል? ብር ነው አይነካው። ገና ለገና የመጀመሪያ ደሞዜን አገኘው ብሎ አይደል እንደዚህ እንደ ኳስ የሚነጥርብን? የመጀመሪያ ደሞዝ ተቀብለህ ነው እንደዚህ የምትፋጠጡት? በል አንበሽብሸን። ቆይ እኔ ላቤ ጠብ እስኪል የምሰራው እናንተን ለማንበሽበሽ ነው እንዴ? በቃ ተውኝ። ኧረ ይሄን ያልኩ ከባድ ነገር አልጠየቅኩም። እንዴ ቢያንስ አንድ ዱባ ጀባ በላይ ነው ያልኩ። እንዴ እሱ ደግሞ ሁሌ ከወዶ ታው ናልክ። በቃ ተውኝ። ነቅቼባችኋለሁ። አልተው ካላችሁኝ ደግሞ ራሴን ችዬ አልጋዬን ለቅቄ እወጣለሁ። እሳይ ውልቅ በላ። እንደውም ይጎዱኛል ብለህ የምታስብ ከሆነ ከአሁን ሰዓት ጀምሮ መሄድ ትችላለህ። እሺ ተከራይ እንደሆነ ሞልቷል። ተይ ሳራ ይቆጭሻል። ምን ጭራሽ እኔ ሳራ ነኝ የሚቆጨኝ? ውልቅ ማለት ትችላለህ። ሳርዬ ግድ የለም ይቅር፣ በቃ ይሄ ነገር ተይው። ልትከራከርለት ባልሆነ። እኔ ልከራከርለት አይደለም። ይህ ውስጥ ይሄ ልጅ እኮ እንደ በግ እንደው አጎንብሶ ሳራ አልጋጠም አላለም እንጂ እኮ ያው ምንም የሚሰራውን ሁሉ እኮ አያውቅም። ተው ልጅ ቸርነት፣ እኔማ ማወራውን ጠንቅቄ የማቅሰው ነኝ። ኧረ የምትሰራውንም በደንብ ባወቅ። ሂድ ውጣ። እስካሁን ለነበረን ቆይታ አመሰግናለሁ። ሰላም ሁኑ። ሄደ። አይገርሞትም? ትየትርንጎ ብር ሆኖበት እኮ ነው። ውይ አደራ አትቀየሙት። የያዛትን ሲጨርስ ሁሉም ይገባዋል። ተመልሶ መጥቶ ይቅርታ መጠየቁ አይቀርም። ሀብታሙ ማለት እኮ ገና ሕይወት ያልገባው ሕፃን ልጅ ማለት ነው። እስኪ እንዲሳሳት ፍቀዱለት። እኛ ብንፈቅድለት ሕይወት ትፈቅድለታለች? ጎበዝ ከሆነ ከስህተቱ ይማራል። እስኪ ትንሽ ታገሱት። እሺ ትየትርንጎ። አይ ከሆነማ የማይሆን ሰው ጋር ገጥሞ የማይሆን ምክር ሰምቶ ይሆናል። ምርጥ ሰው እንዴት ነሽ? ኧረ ፍሬንድ አንሺው እንጂ ምኑን ለቦጭሽና ቅድም ደስተኛ አልነበርሽም እንዴ? አሁን ምን ገጠመሽ? በነገራችን ላይ የላክሽ ምግብ ቤት በጣም አሪፍ ነው። እንዳልሽው ምግባቸው ጸዴ ነው። ይቅርታ የኔ ወንድም፣ አንቺ እያልክ ባታወራኝ ደስ ይለኛል። ወንድ እኮ ነኝ። እሺ ምን ሆነ ነው ግን የተበሳጨው? በጣም ተናዳል እኮ። አፍንጫ እኮ የሻይ ጀበና ይመስል ጭስ ማውጣት ብቻ እኮ ነው የቀረው። ከየት ልጀምር? ሰው ገንዘብን ብሎ ሲጠጋ አያናድም? አይገርም? ማለት ገንዘብን ብለው ቀርበው ነው ማፈናፈኛ ሰጡኝ እንጂ እነሱም ሀሳባቸው ገንዘቤን ወስደው ዞር ሊሉ ነበር። ጅል አደረጉኝ እንዴ? ነቃውባቸው ነው። በነገራችን ላይ እኔ እንደዚህ አይነት ነገር በጣም ነው የሚያስጠላኝ። አሁን እኮ ማንን ራሱ ማመን እንዳለብን እኮ ግራ እኮ ነው የገባኝ። ሁሉም ገንዘብ ልታዘዝ
አንድ ጥብስ አምጣ። ዱለት ጨምርበት። ኧረ እኔ ምን ሆነህ ነው? አንድ ጥብስ ይበቃኝ። ዱለታቸው በጣም አሪፍ ነው። እንደውም ጥብስ ፍርፍርም ጨምርበት። ወንድም ምን ሆነህ ነው እንዴ? እኔ የሁሉ ምግብ ምን ያደርግልኛል? ችግር የለም። ብቻዬን ሰው ምን ይለኛል ብለህ ነው? እኔ ያለሁልህ። እኔ ጨርሷለሁ። አንድ ጥብስ፣ አንድ ዱለትና አንድ ጥብስ እና ምንድን ነው የገጠመህ ችግር? አሁን ይገርምካል። መርካቶ ከገባው ቀን ጀምሮ አንድ ቀና ነገር ገጥሞኝ አያውቅም። ወደ መርካቶ የመጣሁት ጠንክሬ ሰርቼ ብር አጠራቅሜ አባቴን እፈልጋለሁ ነበር። ሳላስበው ገንዘቡም ሄደ፣ ጊዜውም ሄደ። አባትን የት ነው የምትፈልገው? እዚሁ መርካቶ። ባይገርምህ እዚህ መርካቶ ውስጥ ህንፃ አለው፣ ንጉሱ ይባላል ደግሞ። እና በፍለጋው የሚያግዝ ሰው የለም ማለት ነው? አሁንማ ማንም የለኝም። ጓደኛ መስለው ገንዘቤን ሊቀራመቱኝ ሲሉ ነቃውባቸው። አይ ሰው እኮ በጣም ውስብስብ የሆነ ፍጥረት እኮ ነው። አታስብ። ከዚህ በኋላ በእያንዳንዱ ነገር እኔ ያለሁልህ። አባትህንም ቢሆን ከገባበት ገብቼ ይዤ እወጣለሁ። እያንዳንዱ ነገርን እኔ ላይ ጣለው። እሺ? የምርህን ነው? እንዴት ነው የምርህን ነው የምትለው? ወንድምህ እኮ ነኝ። አታምነኝም? ኧረ አምናለሁ። በቃ ከዛሬ ጀምሮ እያንዳንዱ ነገርን እኔ ላይ ጣለው። ምንም ነገር እንዳታስብ አደራ። እንዲህ ብለህ እንዳታስብ። ተጥሩ ሰው ነህ። ምግቡን እስቲ አፍጥኑት። ሌላ 2 ድራፍት። ምንድን ነው? ጨምሩልን እንጂ በዋጥ እንገሉን ነው እንዴ? ቤት ቀይር እንዴ? እንዳልክ ወንድሜ። በቃ ሂሳብ ክፈልና እንውጣ። እሺ እማ፣ ሂሳብ ሼር ላድርግ እንዴ? ኧረ ወንድሜ ተው እንዴ። አንተ እኮ ባለውለታዬ እኮ ነህ። አባቴን እኮ ልትፈልገህ አገኘህልኝ እኮ በቃ። ያዡ መልሱን ያዡ። መልሱን ተያዘ። ሄሎ፣ ምንድን ነው እንጂ ቅዱልን እንዴ? ባዶ በጥሞትን እኮ አትሞክርም? አይ አልኮል ለትራፊክ አደጋ ስለሚያጋልጥ እኔ ጋር ችግር የለውም። ምን ያለውልህ? አይ አልሞክርም። ማነው ወንድሜ? እስቲ ለብራዘር 3 ብር ልኝ። ቶሎ በል 3። ኧረ እኔ ምን ያደርግልኛል 3? እኔ ያለው ችግር የለም አታስብ። ና አባቴ ጠጣ። እኔ የምልህ ቅድም አባትህን ፈልጌ ያገናኛለሁ ብለኝ ነበር አይደል? እንዴት ነው የምናገኘው? አባትህ ግን አውቀው አይደለም የተደበቀው? ኧረ አይመስለኝም። ችግር የለም አውቀውም ቢደበቅ ከገባበት ጆሮውን ጎትቼ። ኧረ እንዴ እንደዛማ እንዳታደርግ። እንዳትጎትቶ ጆሮውን። እርግጠኛ ነህ አልጎትተው? ኧረ አዎ። ቢናደድስ? ደግሞ ከመናደድ አልፎ ተቆጥቶ በዛ በግድንግድጁ በጥፊ ቢለኝስ? ግን ይበለኝ። በአባቴ መመታት አግኝቼ ነው ይበለኝ። እኔ የምልህ አባትህ ግን እጁ ግድንግድ መሆኑን በምን አወቅ? እኔ እንጃ። በሀሳቤ ስስለው እጁ ግድንግድ ይመስለኛል፣ እግሩም ግድንግድ ይመስለኛል። በነገራችን ላይ ልቡም ግድንግድ ነው። በቃ ስስለው ሰፊና ግድንግድ ሰውዬ ይመስለኛል። ግን እንዴት ነው የምናገኘው? አትጨናነቅ በእናትህ፣ ዝም ብለህ ጠጣ። የንቦች ፏፏቴ ጠጅን ከቀመሱ አይቀርም መመላለሱ የተባለ ቀልድ ይመስላል። እንዴት ነው? የሚያስቃናለሁ ደግሞ ማርማር ይላል በል። አደንተ ዝም ብለህ ጠጣ። ድጋሙን ጠጣ ዝም ብለህ። ዛሬውኑ ካላገኘነው ነገ እጅ ላይ ነው። በቃ አባት አንድ ላይ ነው የምትጠጡት። እዚህ ትልቅ ሰው ነህ። ጠጣ። ወንድሜ 5 ሚሊዮን መውጫው ደርሷል። መልካም እድል። ሂሳብ የጠጁን ነው? አይ የውስኪውን። ኧረ ወንድም ተሳስተህ እንደሆነ እኛ ውስኪ አልጠጣንም።
እሺ ስንት ነው? 620 ብር ለጠጅ ከጓደኛ ጋር ሆናችሁ ቀኑ ሙሉ ሰው ስጋብዙ አንድ ይዋላችሁ። እሺ የታለ አይተዋል? እሱማ ጋበዝከው በቃ ሄደኩ። እንዴ እኔስ? አንተማ ጋበዝከው ሄደ በቃ። እሱ ወንድም ነኝ። ከዚህ በኋላ በእኔ እናንተ መሀል ማንም አይገባም፣ ማንም አይለያየንም ብሎኝ በሊሳብ አምጣው ነው። ምንድነው? ያለኝን የሰጠው። እናንተ ደግሞ የጠጡትን አታስከፍሉም ነበር? በአስቸኳይ ሙሉ ሂሳቡን አምጣ ነግሬሃለሁ። ያለኝም እኮ ያለኝን ሰጠው። እሺ ከዚህ በላይ ምን ልሆንላችሁ ነው? ምን ልሆን? በአስቸኳይ ሙሉ ሂሳቡን ብያለሁ። ያለኝም ጠጥተው ብር የማይከፍሉ ሰዎችን ምን እንደማረግ አታውቅም ማለት ነው። ምን ልታረጉኝ ነው? እሺ ከዚህ በላይ እሺ ምን ልታረጉኝ ነው? ምን ልሆንላችሁ እንዴ? ምን ልሆንላችሁ ንገረኝ እስቲ እንዴ። ከድርጅት መቋቋሚያ ተብሎ የተሰጠኝ 30 ሺህ ብር እንደ ሕፃን ልጅ አታላችሁ ተቀበላችሁ እንጂ አልኩኝ። አሁን ደግሞ ሰርቼ ብር ሳገኝ ወንድም ነኝ ብሎ አታሉ ተቀበለኝ። እሺ ምን ልሆን እስቲ ና ንገረኝ። ምን ልሆን ንገረኝ። ምን ያፍጠረኛል? ምን ልሆን አንቺ? እኔ ህግና ክብሬ የሰው ንብረት እንዳልነካ በስነ ምግባር ተኩትኩቻ ያደኩ ሰው ነኝ። 10 አለቃ 10 አለቃ አይደለም ኢንስፔክተር ነው። እሺ ይቅርታ። እሺ ኢንስፔክተር። እኔ እኮ ምንም ማውቀው እኮ ነገር የለም። ማላውቀው ልጅ እኮ ነው እዚህ አምጥተው ማላውቀው ጉድ ውስጥ የከተተኝ። እንደምጋብዘው ራሱ እኮ ሳላውቅ እኮ ነው ወደዚህ የመጣሁት። እሱ እዚህ ከመጣኝ በኋላ ጓደኞቹን እንደፈለገ ከጋበዘ በኋላ እኔ እንግዲህ ማልወጣው ችግር ውስጥ ከተተኝ። እኔ እኮ ደግሞ ያለኝን ብር ከፍያለሁ። ደግሞ ልጁ ደንበኛ ነው አላላችሁም? ለምን ሲመጣ ራሱን አታስከፍሉትም? የሰበርከው ብር ልስ አሁን ኢንስፔክተር እሱ በእኔ ይፈረዳል? ክፍል መሀል ላይ እንዴት እንደዛ ብር ላይ ይከመራል? ምክንያት መደርደር ከተጠያቂነት አያድንም። ሰዎቹ የጠጡበትንም ሂሳብም ሆነ የሰበርከውን የብር ላይ ሂሳብ የመክፈል ግዴታ አለብህ ነው ወይስ ብር የለም? የለኝም። የአደጋ ጊዜ ተጠሪህ ማን ነው? እራሴ ነኝ። ስራ አለህ? መኖርማ ነበረኝ እኮ። ዋሱን ያስቀጠረህ ማን ነው? ቻቻ ነው። እንዴት ያሉ ወርቀውን ጓደኞች ነበሩ መሰላችሁ? አንደኛው ከብት ያረባ ነበረ። እሱ ጋር ጥየቃ ቤትኩኝ ቁጥር ሁልጊዜ በቃ ሜዳ ላይ ሳር ላይ ተንጋልዬ ይህንን የላም ወተት ላይቭ ነበር የምጠባው። አንዱ ደግሞ አሳ አረባለሁ ብሎ ጉድጓድ ቆፍሮ ማርባት ጀምሮ ነበረ። አሳዎቹ በደንብ በረከቱለት። እግሬን ሁልጊዜ እዛ ውስጥ ዘብዝፍ የስጫ ውስጥ እግሬን ያኩት ነበረ። ምን ሆናችኋል? ናት ምንም። ሀብታሙ ሄደ ብላችሁ ነው? ተወው አያቴ፣ ጓደኛው አይደል እንዴ? በዛ ላይ በጣም ተላምደዋል። የለመዱት ሰው ደግሞ ድንገት ተነስቶ ሲሄድ በጣም ነው የሚከፋው። አይዞሽ ቻቻ። የራስሽ አይዞሽ። እሱ በመሄዱ አንቺ አልከፋሽም? የትም አይሄድም እኮ ተመልሶ ይመጣል። እንዴ ቅድም እትዬ ትርንጎ እንዳሉት ብሩን ሲጨርስ ተመልሶ ይመጣል። የማየውን ሰው መክሮት ነው። ማን ሊመክረው ይችላል እንዴ? ጋሽ ጉልላት ሀብታሙን እርሶ መክረውታል እንዴ? ምን ብዬ የምመክረው ነው? ደርሰህበታል ቻቻ። ጉልላት ነው ጓደኛ መጥፎ ነው፣ ብርህን ፈልገው እንዳይቀርቡ ተጠንቀቅ ምናምን እያለ ልጁን ሲመክር የነበረው። እንዴ ምን ነው አያቴ? ሀብታሙን የማይመጥን ምክር? ምን ነው? እኔ ታዲያ የማያውቀውን ሰው እንጂ የሚያውቀውን ሰው ይጠርጥር ብያለሁ እንዴ? ቢሆንም ገና ህይወትን በቅጡ ላላወቀ እንደ ሀብታሙ ላለ ልጅ እንዲህ እይታውን ሁሉ በአንድ የሚያስቀይር ነገር አይመከርም። ገና ልጅ ነው። ለምን በፍርሃት ታስረዋለህ? ለመውደቅም ለመነሳትም ገና ጊዜ አለው። ቻቻ ማለት አንተ ነህ? አዎ እኔ ነኝ። ምን አድርጎ ነው? ከራሱ ቀጥሎ የአደጋ ጊዜው ተጠሪ አንተ ስለሆንክ ነው ወደ አንተ የመጣ ነው። ጓደኛህ ወንድምህ ምንህ ነው? ቤተሰብ ናችኋል? አዎ ቤተሰብ ነው። ወንድሜ ነው። ጥሩ። ጠጅ ቤት ገብቶ በጣም ብዙ ሰዎችን ጋብዟል። ምን መጋበዝ ብቻ። የጠጅ ብርሌዎችን ከሰበረ በኋላ የሚከፍለው ስላጣ ያው ፖሊስ ጣቢያ ይዤው ከመሄድ እስኪ መጀመሪያ እናንተ ጋር መፍትሄ ካለ ላጠያይቅ ብዬ ነው ይዤው የመጣሁት። ስንት ብር ነው? ጠጅ የጠጣበት 620 ብር፣ እንደገና ደግሞ ብርሌዎችን የሰበረበት 400፣ በአጠቃላይ 1020 ብር፣ 300 ብር ከፍሏል። ስለዚህ 980 ብር ቀርቷል ማለት ነው። አይደለም 720 ብር። በቃ እንግዲህ ምን ይደረጋል። ለመሆኑ ስንት ጊዜ ነው ዘብጥያ የምታወርዱት? እንዴ አያቴ ምን ሆነሃል? ስንት አለሽ አንቺ? 250። እኔ ጋር ደግሞ 200 አለ። እኔ ጋር ደግሞ 100 ብር አለ። አይዞ እንግዲህ እኛም ስንጀምር እንደዚሁ አድርጎን ነበረ። ጎረቤት ናቸው። ወይዘሮ ትርንጎ ይባላሉ። እንግዲህ ምን ይደረጋል። የቀረውን ብር ሄጄ እዛ ብሽል ልጠይቃት። እሺ ትላለች። እንዴ በዚህ በበግ ጨክነ
አብሬ ልምጣ? አረ አንቺ ከመጣሽማ ጭራሽ ትከለክለናለች። ለነገሩ ልክ ነህ። የንቦች ፏፏቴ ነው። አዎ የንቦች ፏፏቴን ጠጅ ከቀመሱ አይቀርም መመላለሱ። አሁን እንግዲህ እችን ቀመስኩ ብሎ መመላለሱ አይቀርም አይደል? ካጋጠመ እግሩን ሰብር አስቀርል። ደስ ይለኛል። ወደፊት! ኧረ ይቅርታ፣ ስቀልድ ነው። የአስር አለቃ ማን ነው? ኢንስፔክተር። ኧረ ስቀልድ ነው። እድ ኢንስፔክተር እኮ አመረረ። እሺ አጅሬው የምትለው አለ? ይኸውላችሁ እኔ እኮ እንደተፈጠረ ላስረዳችሁ። እኔ እኮ ይኸውላችሁ መጀመሪያ ላይ እሺ አብልኩልኝና ይቅርታ ልጠይቃችሁ። ቻቻ ሳራ ጋሽ ጉልበት እኔ እኮ እንዲቆሜ ባድር ችግር የለውም፣ ግን ይቅርታ ሳልጠይቃችሁ ቻቻ እንኳን ወደ ዛብሽ ምግብ ቤት በሰላም መጣ። እንኳን ደህና ቆያችሁ። ምን ልታዘዝ? ምን አለ? ጥብስ፣ ዱለት፣ ፓስታ በአትክልት፣ ፓስታ በቲማቲም፣ የጾም በየአይነት፣ ሽሮ ቦዘናና ተጋቢ ነው። እሺ አንድ ፓስታና አንድ ተጋቢ ነው ይሆንልኝ። እሺ ህብስቴ፣ አንድ ፓስታና አንድ ተጋቢ ነው። ህብስትዬ ቆንጆ አድርገሽ ስሪው። እሺ